እባክህ ዜድ የዛሬን ብቻ ይቅር በለኝ። በረሃብ መሞቴ ነው። እጋብሽ ነው ከኔ ጋር እንደዚህ አይነት ጨዋታ መጫወት አልነበረብሽ። ለመሆኑ ማናባሽ ጋር ነበር ልትደውይ የነበረው? ማንም ጋር እኮ መደወል እንደማልችል በደንብ ታውቃለህ። ልትደውይበት የነበረውን ስልክማ አይቼዋለሁ። የማን ስልክ ነው? መቼም ያቺ በሽተኛ እናትሽ ጋር ደውለሽ እርዳታ እንደማትጠይቂያት እርግጠኛ ነኝ። እናቴን አትስደብብኝ። ገና ምን አይተሽ? እቺ በሽተኛ እናትሽን አምጥቼ እዚሁ ደፋልሻል። መግደልም ካለብን መግደል የምችለው እኔ ነው። እናቴ እንድትናገርብኝ አልፈልግም። አንቺንማ እንዴት ብዬ እገልሻለሁ? መዝናኛዬን፣ የገቢ ምንጬን፣ ኤቲኤም እንዴት ብዬ ዜድ ምን ልታደርግ ነው? ምን ልታደርግ ነው ዜድ? ፍርቱና ምን ገጠማት? እንግዲህ ፍርቱና ዛሬ ከወንድሟ ጋር አይን ላይን ተፋጠዋል ማለት ነው። ዘኪ እንግዲህ አስገድዶ ወደ ስራ ቦታ ልኳታል ማለት ነው፣ ወደ ሆቴል። እንግዲህ ፍርቱና ወደ ሴተኝነት አዳሪ ስራ ገብታለች፣ ወዳ ሳይሆን በግዷ ተገዳ ማለት ነው። እንግዲህ ዘኪ ምንም ሊያደርጋት አልቻለም። ስለዚህ የግዷን ወደዛ ሄዳለች ህይወቷን ለማቆየት ስትል። በዚህ አጋጣሚ እንግዲህ ወንድሟ ጋር ተፋጠዋል። ምን ይሆን የሚለውን አብረን እናያለን። ምክንያቱም ዘኪ ምን ያደርግ ይሆን? የፍርቱና እውነቱን ካወቀ ምን ያደርጋል? ታሪኩስ ምን ሊያደርግ ይሆን የፍርቱናን ወንድም የሚለውን እስኪ አብረን እናየዋለን ማለት ነው። ፍርቱናስ ምን ታደርጋለች? ብሌንስ ምን ገጠማት? እንግዲህ ወደ ክላሷ ገብቶ የኔ አሻንጉሊት ነሽ፣ እናትሽንም እደፋልሻለሁ፣ ጥጋብሽ አይበርድልሻለ፣ እባክህን እራበይ ብትለው እንግዲህ እንዴት ነው? አንቺንማ አልገልሽም እናትሽን እንጂ የምገላት፣ አንቺ እኮ ቲኤምኤ ነሽ፣ ገንዘቤን የማገኘው ባንቺ ነው። ስለዚህ እናትሽ ብትሞት ግን ለእኔ ጥቅም የላትም ጉዳት እንጂ ብሏል ማለት ነው። እናም እንግዲህ ዘኩ ወደ ፕሌን ክላስ ገብቶ ፕሌንን ሊደፍራት እየታገላት ነበር። ምን ይሆን የሚለውን አብረን እናያለን። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ጠባሳ ድራማ ምን ይመስላል የሚለውን ነገር አብረን እናያለን ማለት ነው። ቀጣዩን ክፍል ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ኮሜንት ደግሞ ጻፉልኝ። ከየት ሀገር ነው የምትጽፉት? ስንት ሰዓት ላይ እንደጻፋችሁልኝ ሰዓቱንም ሀገሩንም እንድታስቀምጡልኝ በትህትና ጠይቃለሁ ማለት ነው። ላይ ወደ ቪዲዮ ፍሬ እንግዲህ ወደ ልጇ የሚማርበት ትምህርት ቤት ሂዳ ነበረ እና ከትምህርት ቤትም ሲመጣ አግኝታው ልጇን ናፍቀኸኛል፣ ካሁን በኋላ አብረን ነው የምንኖረው እያለች ነበረ። ነገር ግን አባቱ መጥቶ ካሁን በኋላ ልጅ አጠገብ እንዳትደርሺ፣ ልጅ እንዴት እንደሚጠላሽ ታውቂያለሽ ወይ? አንቺ ልጅሽ ፊት መቅረብ የለብሽም፣ ራስሽን ማጥፋት ነበረብሽ በስራሽ ጉዳይ እያለ ሲላት ነበር። ወደዚህ ጉዳይ የገባችው በነገራችን ላይ ፍሬ የገጠር ልጅ ናት። ከገጠር መታ ራሷን ለማስተዳደር ቤተሰቦቿ እናትና አባቷ ሲሞቱባት ለሰው ቤት ተቀጥራ ለመስራት ወደዚህ ቦታ ወደ አዲስ አበባ ትመጣለች ከገጠር። ነገር ግን ወደ አዲስ አበባ በምትመጣበት ሰዓት ባለስልጣን ቤት ትገባለች። ባለስልጣን ቤትም ስትገባ ገና ሕፃን ልጅ ናት። እናም በተከታታይ ቀን እየደፈራት እያለ
ታረግዛለች ማለት ነው። በምታረግዝ ሰዓት ራሷን ለማጥፋት ስትሞክር ያድናታል እሱ። ከዛ በኋላ ልጁን ከወለደች በኋላ አውጥቶ ይጥላታል ማለት ነው። እና ባለትዳር ነው። እሷም እንግዲህ ወደ ዱባይ ትሄጃለች ተብላ ደላሎች አለ የተባለ ደላላ እነ ዜድና እነ ታሪኩን ያገናኟታል። ታሪኩን እንግዲህ ስታገኝ ታሪኩ ደግሞ ለዜድ ያገናኛት እና ከዛ በኋላ የሴትነት አዳሪ ሁና ቀረች ማለት ነው ዱባይ ሄዳለሁ ብላ እና በዛን አጋጣሚ እንግዲህ እሷም ይሄንን ህይወት እየኖረች ትገኛለች ማለት ነው። እና አንዳንዴ እንግዲህ ልጅ አላት። ያንን ልጅ ለማየት ስትሄድ አባትየው ግን ብዙ ነገር ያሳያታል ማለት ነው። ይህን ሁሉ ያደረገው እሱ ነው። ልጅነቷን የቀማት ከመቼም ጀምሮ እስከ አሁን ድረስ እየተሰቃየች ያለችው በሱ ምክንያት ነው ማለት ነው። እናም እሷም በዚህ ተናዳ ትፈነክተውና ትሄዳለች፣ ታመልጣለች ማለት ነው። ለፍርቱና እንግዲህ ቤት ትሄድና እያለቀሰች ገደልኩት፣ ደግ አደረኩት እያለች ማን ነው እሱ? የልጅን አባት እንዴ? የልጅሽን አባት እንዴት ትመችዋለሽ? እንደዚህማ ማድረግ የለብሽም እንዴ? ምንስ ቢሆን አባቱ አይደል እንዴ ሲላት፣ እሷም እንግዲህ ታሪኳን ታጫወታታለች ማለት ነው። እንደዚህ ሆና ለዚህ ህይወት ያደረጋት እሱ እንደሆነና አሁንም ያለችበትንም በፊትም የኖረችውን ህይወት ይሄን ሁሉ ፈተና እየተፈተነች ያለችው በሱ ጉዳይ እንደሆነ ትነግራታለች። ይሄማ ከሆነ እንኳን ሞት ሌላም ይገባዋል ትላለች ፍርቱና ማለት ነው። የፍርቱናም ወንድም ወደዚህ እየተንቀሳቀሰች ስታመቶታል ማለት ነው። ጓደኛውን ያገኝና የጎረቤታቸውን ልጅ ነው የጠበሰው። እንግዲህ ተዋውቃት ጠብሻለሁ እዚህ ሰፈር ነው ሲለው፣ አዎ እዚህ ሰፈር ነው ተዋውቃት ሲለው፣ አይ ችግር የለም ተዋውቃታለሁ ብሎ እንግዲህ ያው ችስታ መታ አይደለም እህትም እየላከች አይደለም የዱባይ ዶላር ብሎ ብር ሲሰጠው አልፈልግም ወደዛ ሂድ ብሎ ከጓደኛው ጋር እንግዲህ ትቶት እሱም ወደዛው ወደ መሸሸያ ወደ መሸታ ቤት ይሄዳል ማለት ነው። እናም እንግዲህ በጣም የሚገርመው ነገር ምንድን ነው የፍሬ እንደዚህ መሆን ነው ማለት ነው። የፍርቱና አባት እንግዲህ ብቻቸውን በባዶ ቤቱ ነው ልጃቸውን አፍቃቸው ስለ ልጃቸው እያሰቡ ነበረ። ወንድሟም እንግዲህ ቤት ትቶ ወጥቷል ማለት ነው። ምክንያቱም ንብረትና ገንዘብ ካልሰጠኸኝ ልጅህ አይደለውም ፍርቱና ብቻ ናት ልጅ ብሎ ቤቱን ለቆ ስለወጣ በሀዘን ተሞልተው ሁለቱም ልጆቻቸው ትተዋቸው ሄደው ባዶ ቤት ብቻቸውን ነው ያሉት ማለት ነው። እና የፍርቱና አባት በጣም ያሳዝናሉ። እንግዲህ ቾምቤም ሲጃራውን እያጨሰ ቁጭ ብሎ እያነባ ነበር ማለት ነው። ምክንያቱም በአሁን ያለበት ነገር ማንም ተጠያቂ ሳይሆን እሱ ነው ተጠያቂው። ራስን ለውጥ፣ ተማር፣ ስራ ተቀጠር ብለው ቢሉት አባቱ አልፈልግም፣ ገና ለገና ፍርቱና ውጭ ሄዳ ገንዘብ ትልካለች የሚባለው ነገር በጣም ከባድ ነው እና አንዳንድ ሰዎች በሰው ትከሻ ለመኖር ይመኛሉ ማለት ነው። ቾምቤም እንደዛው ነው እና ፍርቱና የእሱን ህይወት ለውጣለሁ ብላ ስላለችው እሱም ያሰበው ዱባይ ሄዳለች። እሱ ነው ታሪኩን የሚያገናኛት እና እንደዛ ብሎ ነው ያሰበው ማለት ነው። እና ሌክስም እንግዲህ ፕሌንን ፍለጋ ሂደዋል ማለት ነው። ቤቷ ሂደው ሲቆረቆሩ ማን ነው ምንድን ነው ብለው ማናት እያለች ተደናግጣ ነበር። እነሱም ፕሌን ፈልገን ነው የወንድሜ ልብ የወሰደችው። አይ ፕሌን የለችም አሁን ለሰዓቱ ለጊዜው ብላለች ማለት ነው። ፍርቱና ነበረች በር የከፈተችው። ፍርቱናም እንግዲህ ምን ነበረ ስትል ስልክ አታነሳም እደውላለሁ ላይ ጠፋች እያለ ሲል ነበር ማለት ነው። እና እሷም ስልክ የላትም ለጊዜው አሁን የለችም ወጣ ብላለች፣ ስትመጣ ትደውልልሃለች ብላ ዘጋችበት ማለት ነው በሩን። እና የመጨረሻ ፕሌን ለነገር በጣም የሚያሳስብ የሚያሰጋ ላይ ያለው ማለት ነው። ፍሬም እንግዲህ በድንጋጤ መታ ፖሊስ ሊፈልገኝ ይችላል፣ የልጄን አባት ገድዬው መጥቻለሁኝ እባክሽ ደብቂኝ እያለች ፍርቱናን እየለመነቻት እየተመጸነቻት ነበረ። ፍርቱናም ለምን እንዳደረግሽ ስትላት በቃ የሚገርመው ነገር ሞት ይገባዋል እንደዚህ አይነት ሰውና ገድዬዋለሁኝ እና ደብቂኝ ፖሊስም ከመጣ የለችም ብለሽ ንገሪያቸው ብላ ነበር የተናገረችው ማለት ነው። ትዕግስት ፍራቻ መስሎታል። እስከዛሬ ታገስኩት ይበቃኛል። አሁንም ልጄን የማይሰጠኝ ከሆነ ይሄ በቂ አይደለም። ስለዚህ አጋድሜ ነው ማርደው። መኖር የጀመርኩት እሱን ስወልድ ነው። ስለዚህ እሱ ማን ስለሆነ ነው ስጦታ የሚቀማኝ? እሱ ሀብታም ስለሆነ እሱ ገንዘብ ስላለው ነው። ለምንድን ነው ብላለች እና ፍርቱናም ተረጋጊ፣ ሁሉም ነገር በትዕግስት ያልፋል፣ እባክሽን እንደዛ አትሁኚ እና አትጨክኝ፣ አይዞሽ እና ሁሉም ነገር ለበጎ ነው ብላታለች ማለት ነው። እሱ አባት ሊሆን አይችልም። ስለዚህ ስዩም የሚባል ሰው
በጣም ከባድ ሰው ነው። ሀብታም ስለሆነ ነው ህይወቴና ልጅነቴን ቀማኝ ብላለች ማለት ነው። እኔ የምለው ጋይስ እንዴት ነው ይሄ ድራማ? ምን ተማራችሁበት? ብዙ ያስተምራል ብዬ አስባለሁ። ምክንያቱም ብዙ እንደዚህ አይነቶች ደላላዎች ስላሉ ማለት ነው። የሚያሳዝን የኢትዮጵያ ፊልም ነው። እስኪ በኮሜንት አስቀምጡልኝ ማለት ነው። ምን ተሰማችሁ? ምን አይነት ስሜት ውስጥ ናችሁ? ይህን ድራማ ስታዩ እነ ፕሌንን፣ እነ ፍርቱናን፣ እነ ፍሬም በምታዩ ሰዓት ምን አይነት ስሜት ተሰማችሁ? እኛስ ብንሆን ብላችሁ አስባችሁ ታውቃላችሁ? እነ ብርሃንም ፕሌንን ፍለጋ ሄደው ነበር። እነዚያኩም እንግዲህ ቤታችሁ ሰው አለ፣ በራችሁን የሚቆረቁሩ 2 ሰዎች አሉ ተብለው እነሱም እንግዲህ እየከነፉ እየመጡ ነው። ከነ ብርሃን ጋር ይገናኙ ይሆን ወይስ እነ ብርሃን አይገናኙም? በጣም አስቸጋሪ ነው። ዜኩ ካገኛቸው በጣም ይገላቸዋል ማለት ነው። ምክንያቱም እንግዲህ ዜኬ የማይታሰብ ሰው ነው፣ በጣም ከባድ ሰው ነው። እንግዲህ ዜኩም ቤት መጥቶ ምሁነሽ ነው እያለ ፍሬን ሲጠይቃት ነበር፣ እያለቀሰ ሲያገኛት እና በጣም ደንግጣለች። እሷም እንግዲህ ፍርቱና በጣም ደንግጣ ነበር። አግኝቷቸው የሆነ ብርሃንን ወይስ ምን ተሰምቶ ነው ብሎ እያሰበች ነበር። እና አሁንም ጥጋብሽ አልበረደልሽም አንቺ ጥጋበኛ እያለ ፍርቱናን እየሰደባት ነበረ ማለት ነው። እሷ ምንም ያለችው ነገር መባከን ይቅርታ አደርግላት፣ በእኔ ጥፋት ፕሌንን አትቅጣት፣ ይቅርታ ስለማንም ሰው አትከራከሪም፣ እዚህ ቤት እስካለች ድረስ ሕግና ደንቡ ይሄ ነው ብሏታል ማለት ነው። እሷም እንግዲህ እሺ ይቅርታ በቃ ለማንም አልከራከርም፣ ነገር ግን በእኔ ጥፋት ነው ማንም ጋር አልደወልንም ብላለች ማለት ነው። እና ምንድን ነው ፍሬ ደግሞ እያለቀሰች ነበር። ምንድን ነው የምትነፋረቂ አንቺ ነፍራቃ ሲላት፣ እሷም እንግዲህ ልጄን ከለከለ፣ ልጄን አፈቀኝ እኮ ስትለው፣ እንዴ ለራስሽ የምትበይው የሌለሽ እንዴት ልጅ ደግሞ ማሳደግ ያምርሻል? በይ ያንቺንም ሆድ አልተቻለም እንኳን የልጅሽን ሆድ ስትለው ሲላት፣ እሷም እንግዲህ እናት እኮ ነኝ፣ ለምን አመጭ እኮ የወለድኩት ልጅ እኮ ነው፣ እንዴት እንደዚህ አይነት ነገር ትናገራለህ ብለው እሷም እንግዲህ አዝናበታለች ፍሬ ማለት ነው። እናም እንግዲህ ዜኮ ከባድ ትዕዛዝ ሰጥቷል። ሁላችሁም ዛሬ ስራ ትወጣላችሁ ተብሎ ፍርቱናም እንግዲህ ለመጀመሪያ ጊዜ የማታውቀውን ልብስ ለብሳ ወደማታውቀው ሰፈር ለመሄድ ዝግጅት ላይ ነው ማለት ነው። ዝግጅታቸውን ጨርሰው የፈረደበት ታሪኩ ነው እንግዲህ እሱ ይዟቸው ሂዷል ማለት ነው። እንደሄዱ እንግዲህ እዛ ተቀምጠው እያለ እንግዲህ የማን ነው የሚባለው ነገር እየጠበቁ ነበረ። ፍርቱናም በፍርሃት ታሪኩ ግን የፍርቱናን አስተያየት በጣም ፈርቶታል። ምክንያቱም ፍርቱናን የወደዳት ይመስላል ታሪኩ ማለት ነው። እናም ደግሞ በዚህ ስታልፍ በጣም እሷም ተደናግጣ እየፈራች ነበር። አረማመዷ፣ ልብሱ፣ ሁለ ነገሩ አዲስ ሆኖባት የማታውቀው ሀገር ሆኖባታል ማለት ነው። እናም እንግዲህ እየጠበቀች ያለች ሁሉም 3ቱም ሴቶች አንድ ላይ ቁመው ነበረ። በዚህን ሰዓት ነበር ወንድሟ ከመጠጥ ቤት ሲወጣ ከፍርቱና ጋር እየተገናኙት። ፍርቱናም ደንግጣ መሬቱ ተሰንጥቆ ቢወጣኝ ብላ ተመኘች። ወንድሟም እህቴ ነች አይደለችም፣ ዱባይ ሄዳለሁ ብላ ሴተኝነት አዳሪ ለመግባት ነው እንዴ አባቴን ያን ሁሉ ገንዘብ ያስበደረችው የሚለው ጥያቄ በአይምሮ እየተመላለሰ ካሁን ቀርቤ ላናግራት አላናግራት እያለ እንግዲህ እዚህ ላይ ፊልሙ አብቅቷል ማለት ነው። ቀጣይ ክፍል ምን ይመስላል የሚለውን አብረን እናየዋለን። እንግዲህ ወደ ፕሌን ዞር እንበልና ፕሌንን እንግዲህ ታሪኩ ገብቶ ነበረ። ክላሷ ባክህን በቃኝ ይቅርታ አድርግልኝ፣ እርቦኛል፣ ጠምቶኛል እያለች እየተማጸነች እያለ ቅጣትሽ ነው ብሏታል ማለት ነው። እና እናትሽን ደግሞ አምጥቼ እደፋልሻለሁ ሲላት፣ እናቴ ምንም አታድርግብኝ እኔን እንደፈለክ ብለዋለች ማለት ነው። እሱም እንግዲህ አንቺን አልገልሽም፣ ነገር ግን ስራሽን ሰጥሻለሁ ብሎ እንግዲህ ፕሌንን ደፍሯታል ማለት ነው። በጣም ያሳዝናል። ቀጣይ ክፍል ላይ ምን ይፈጠር ይሆን? ፍርቱናና ወንድሟስ ምን ያጋጥሟቸው ይሆን? እውነታውን ያውቅ ይሆን ወይስ አያውቅም? እነ ታሪኩስ ምን ሊያደርጉ ይሆን? የፍርቱና ወንድም እውነቱን ካወቀ እርግጠኛ ነኝ ለፖሊስ ያመለክታል ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር ማድረጉን እንዳይረሱ። አስተያየት ሀሳባችሁን በኮሜንት አስቀምጡልኝ። ኮሜንት ስትጽፉ ደግሞ ያላችሁበትን ሀገርና ሰዓት ጻፉልኝ ማለት ነው። እወዳችኋለሁ። በድጋሚ አገራችን ሰላም ያደርግልን። ባይ ባይ።